ወገኖቼ ራሱን ዝቅ የሚያረግን ሰው ራሱ ምን ታዋርደዋል? ራሱን እኮ ዝቅ አድርጓል። እሱ ጎንበስ ያለን ሰው ወደ ዝቅ ታደርገዋል። ዝቅ ለማድረግም እኮ ራሱን የሚቆልል ሰው ተፈልጋል። ወገኖቼ እስከ ዛሬ ድረስ አጋንንት እየፈተን አይደለም፣ ልማዳችን ነው ያስቸገረን። መቼ አጋንንት ፈትኖን እኛ የገዛ የሥጋ ፈቃዳችንን ማሸነፍ ነው የከበደን። ሰይጣን መች ፈትኖ መች ተፈተንክና ነው የምታወራው? መች ተፈተንሽ? አሁን ያቃተን እኮ አንደበታችንን ነው ዝም ማለት። ልጁን እንደዚህ ያቀፈና ከዚህ ሁለቱ እንባ ጠብጠብ ያለ ለየሴት ልጁ ጉንጭ ላይ ተንጠባጠበ እና ከዛች ቀን ጀምሮ እስከ ዛሬ ድረስ 9 ዓመት ሊሞላ ነው አንድ ቀን መጠጥ አንስቶ አያውቅም። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ከሆነ ከምንም በፊት ለዚህ ያደረሰን ጌታ እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። እጅግ የተወደዱ የተከበሩ ክቡር አባታችን ቆሞስ አባ ዜና ማርቆስ የዘዩ ጥንታዊና ታሪካዊ ደብር ዋና አስተዳዳሪ የመንጋው የበላይ ኃላፊ፣ እጅግ የተወደዱ ክቡር መምህራችን መጋቤ ሐዲስ መምህር ክቡር ዳዊት የዚሁ ደብር የስብከተ ወንጌል ክፍል ኃላፊ፣ እጅግ የተወደዱት ክቡር መምህራችን መምህር ሙሉቀን፣ እንዲሁ መምህር ኤልያስ፣ እንዲሁ ወንድማችን ፕሮግራም ሲመሩልን የነበሩ ሌሎቹ መምህራን፣ የሰንበት ትምህርት ቤት አባላት እግዚአብሔርን ብላችሁ ጊዜ ውድ በሆነበት ውድነቱ ግን ከእግዚአብሔር አያስበልጠውም ብላችሁ በዚህ በፍቅሩ ተራራ በምሕረቱ አደባባይ ላይ የተሰባሰባችሁ አባቶቼና እናቶቼ፣ ወንድሞቼና እህቶቼ ሕፃናትንም ጨምሮ ወዳችሁ ሁላችሁም በወደደንና ባፈቀረን ፍቅሩንም እስከ ሞት ድረስ በገለጠልን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን ከረማችሁ? እንደምን ዋላችሁ? ለእግዚአብሔር ይመስገን ከማለት በላይ የምንከፍለው ነገር የለም። እግዚአብሔር ይመስገን ከማለት በላይ የምንሰጠው ምንም ነገር የለም። እርሱም ከኛ ምንም አይፈልግም። የሚወደን እንዲሁ ነው። እንዲሁ የወደደን ጌታ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ስሙ ለዘላለም የተመሰገነ ይሁን። ስሙ ለዘላለም የተመሰገነ ይሁን። ማምላክ ወላዲተ አምላክ ድንግል ማርያም እግዚአብሔር እንደሰጣት ጸጋና ክብር መጠን ስሟ ለዘላለም የከበረና የተመሰገነ ይሁን። የታላቁ የሕፃኑ ቂርቆስ የእናቱ የሉጣ የብዙ ግሩማን መላእክት የቅዱሳን ጸጋ በረከት ከሁላችን ጋር ይሁን። እንግዲህ ዛሬ አጠር ላለ ደቂቃ ነው ከኔ ጋራ የምንቆየው። 1 ዓመት ሙሉ እግዚአብሔር ወዶና ፈቅዶ ስለ ጋብቻ ትልቁንም ትንሹንም ወደ ግራም ወደ ቀኝም ያለውን እግዚአብሔር በረዳን መጠን እየተማማርን ዛሬ ደርሰናልና ከዛሬ ዓመት እስከ ዛሬ ድረስ ስትከታተሉ በመሃልም ላይ የመጣችሁ ሰዎች እንኳን አደረሳችሁ። እንግዲህ እኔ የቅርብ ወዳጅም ቢሆን በቅርብ አንድ የወንድሜ ባለንጀራ የቀኝ እጅ የሚባል አንድ ሰው ሞቶ ነበረ። የዛን ሰው አሟሟት ሳስብ ሁልጊዜ የሰዎች ሞት የሆነ ነገር አይምሯችሁ ላይ ይጠራልና ቺን በመታከል ግንብ በዚህ ላይ ወርጄ ቁልፉን ከውስጥ ከፍታለሁ በሚልበት ሰከንድ ላይ እዚቹ ጋር የሆነች ኤሌክትሪክ በሰከንድ በ5 እና 10 ሰከንድ መካከልና 1 ዓመት ቀላል አይደለም። እንኳን አደረሳችሁ። አዎና ወገኖቼ ተኝታችሁ ትንሽ ነቃ ብላችሁ ራሳችሁን ስታገኙ ቶሎ አይምሯችሁንም ሐሳባችሁንም ስሜታችሁንም ለምስጋና አዘጋጁ። መዋል ማደር ቀላል አይደለምና ከዛሬ ዓመት እስከ ዛሬ ድረስ ጠብቆ እንድንማማር የረዳን ያገዘን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ለዚህ ያደረሰን ጌታ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የዛሬ ወር እናየዋለን። በዚህ ምስጢር እግዚአብሔር ብዙ ነገር ይነግረናል ብለን ያነሳናቸው አንዳንድ ነገሮች አሉና እነሱን አጠር ላለ ለ30 ደቂቃ ያክል እዚህ ጋርም እየታየ ስለሆነ በጋራ እነሱን አንስተን እንማራለን። እግዚአብሔር እስከ መጨረሻው ድረስ ከሁላችን ጋር ይሁን።
እንግዲህ ዘመኑ ዘመነ ትንሣኤ ነው። ጌታ መድኃኔዓለም ኢየሱስ ክርስቶስ ይሄ የሚታየውን ዓለም እንዲሁ ወዶታልና እንዲሁ ምን ብሎታልና? እስኪ እንደዚህ በሉ፣ ዓለሙን እንዲሁ ወዶታልና ምን ብሎታልና? እንደዚሁ ዓለሙን ወዶታልና። 100 በጎች ቢኖሩት ከ100 በጎች አንዷ በግ ብትጠፋው 99ኙን በተራራ ላይ በትኖ የጠፋውን አንድ አዳም ፍለጋ ይላል። ወገኖቼ የዛሬ ወር ተነጋግረናል። ፍቅርን የተማርነው ከማን ነው? ከክርስቶስ። እንደ በሬ ቆዳ በዕለተ ዓርብ ተወጥሮ 6666 ጊዜ ተገርፎ የጎኑ አጥንት እስከሚታይ ድረስ ይሄ ከላይ ያለው ራሱ ጸጉሩ ተነጫጭቶ ውስጥ ይሄን ቅል በስቶ እስከሚገባ ድረስ እንባ ላብ ጨርሶ ሌላ ነገር እስከሚያለበው ድረስ እስከዚህ ድረስ የወደደን ጌታ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ለዛ ነው ቅዱስ ጳውሎስ በመቃተት በብዙ በሚደንቅ ትምህርቱ እንዲህ ሲል ያስተምረናል። በዋጋ ተገዝታችኋልና ወገኖቼ የራሳችሁ አይደላችሁም። የተገዛችሁበት ያም ዋጋ የምን ዋጋ ነው? የደም ዋጋ ነው። ለዛ ነው መዋደድ ግዴታም የመጀመሪያም የመጨረሻም የፍቅር መምህራችንም ክርስቶስ ነው የምንለው። ለዛ ነው ፍቅርን የተማርነው ከማን ስለሆነ ለሚወጉት። እንግዲህ የፈለገ ሰው ይቅር ብትሉ ጠላታችሁን ይቅር ትላላችሁ። ሚስትን ይቅር የሚል ሰው እኮ እየተቸገረ ነው። እኔ ዛሬ ጠዋት አንድ ገጠር አካባቢ የምትኖር ሰው ያልጠራውባት ስም የለም። እባክሽን አላቀውም አያቀኝም ይቅር ለእግዚአብሔር በይው እባክሽን ግድ የለሽም እና እኔ ኃላፊ ሆናለሁ ግድ የለ ይቅር ለአሁን በተክሊል የተጋባችሁት ይቅር ለእግዚአብሔር ከ40 ደቂቃ በላይ ነው ይቅርታ። በቃ ይቅር ብዬሃለሁ ለማ አይ አቁስሎኛል፣ አይ ገሎኛል፣ አይ ወቅቶኛል። እንደዚህ አይነት ሰው የክርስቶስን ፍቅር አያውቅም። ክርስቶስ ለሚወጉት ለሚገርፉት የሚያደርጉትን አያውቁምና ምን በላቸው እንደው ስለ ሕያው እግዚአብሔር ዛሬ ማታ እንደው ፍርድ ቤት ኬዞቻችሁ ፍርድ ቤት ያላችሁ ሰዎች ይቅር ለእግዚአብሔር በሉ። ተመልሶ እሱ ያው ነው እሱ ለእግዚአብሔር ተይውና ይቅር ለእግዚአብሔር ብያለሁ። በዚህ አካባቢ ሳልፍ በትንሹ 6 እና 9 ሰው የኔና የሚስቴ ጉዳይ ፍርድ ቤት ነው ይላል። ምኑን አንድ ሰዓት አስተማርን ታዲያ ወገኖች? ይቅር መባባል ከሌለ በእግዚአብሔር ቤተ መቅደስ ፊት ቆመን ወንድምህን አንተ ይቅር ካላልከው መሆን እንደውም የነበረበት እኛ ትምህርቱን ሳንጨርስ ወንድሜ አባቴን በድየው ነበር፣ ልጄን በድየው ነበር፣ ሚስቴን በድያት ነበር፣ ባለቤቴን በድየው ነበር፣ ይሄው በህዝብ ፊት ለፊት ቃል እገባለሁ ይቅር ለእግዚአብሔር ብያለሁ። እንዳስተማርን የምናውቀው በሱ ነው። አለባለዛ ማስተማራችንን በምናውቃለን። አዎ ማስተማራችንን በምናውቃለን። ይቅር ለእግዚአብሔር ብያለሁ። እንደው በቂም ታዝላችሁ ያላችሁ የፍቺ ኬዝ ላይ ያላችሁ ፋይላችሁ ፍርድ ቤት ያለ ሰዎች ስለ እግዚአብሔር ስም ነው እንደው በዕለተ ዓርብ እንደ በሬ ቆዳ ተወጥሮ ደሙን ባፈሰሰው ስጋውን በቆረሰላችሁ በሕያው እግዚአብሔር እለምናችኋለሁ ይቅር ለእግዚአብሔር በሉ። ምን ይመጣል? ከዛ በኋላ ምን ይመጣል? ይላንተ የተወጋኸው የደማኸው የቆሰልከው ነገር ሊኖር ይችላል። በሕያው እግዚአብሔር ለምኜ ያለው በቃ ፍርድ ቤት ክሱን ተይ ለእግዚአብሔር ተይ ብትባይ ምን ትሆኛለሽ? ምን ትሆናለህ? ለእግዚአብሔር ብትተው ትቻለሁ ብትል እግዚአብሔር ይበቀላል አይበቀልም? ይበቀላል። ወገኖቼ እናንተ ተበቀላችሁ አትሁኑ። በቀል ለማን ነው ይላል? ለማን ነው? ብድራትን በቀልን ሁሉ የሚከፍል እግዚአብሔር ነው። ስለዚህ ፍርድ ቤት ኬዞቻችሁ ያሉባችሁ ሰዎች ይቅር ለእግዚአብሔር በሉ። እርሱ ለሚወጉት ለሚገርፉት በልብሱ ዕጣ ለሚጣጣሉት ይቅር ብያለሁ የሚያደርጉትን አያውቁምና ይቅር በላቸው ካለ እስከ ማታ ድረስ ደም በማፍሰስ በመድፈር በሌብነት የሚታወቀውን ወንበዴውን ተዘከረና እግዚኦ ጌታ ሆይ በመንግስት በመጣ ጊዜ ያስበኝ። እውነት እልሃለሁ ዛሬ በገነት ከኔ ጋር አትሆን። ኧረ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አዎ ወገኖች የፈለገ የምሕረት ሰዎች ብትሆኑ የፈለገ በሰከንዳት ሽረፍራፊ እኮ ሌላ ነገር አላለም። እንደው ጌታ ሆይ በመንግስት በመጣ ጊዜ አስበኝ። እስኪ ድገሟት። በመንግስት በመጣ ጊዜ አስበኝ። አዎ እቺ ራሱ ትበቃናለች። ካሰበን ይበቃል። ጌታ ሆይ በግል ነው የምትለው። ጌታ ሆይ በመንግስት በመጣ ጊዜ አስበኝ።
ይቅር በለኝ በደሌን መተላለፌን ኃጢአቴን አትቁጠር ነገር ግን በመንግስት በመጣ ጊዜ ምን በለኝ አስበኝ። ስለ ፍቅር የምናወራው ከክርስቶስ ፍቅርን ተምረን ያን ጊዜ ስለ አባት ፍቅር ማውራት እንችላለን። ስለ ሀገር ፍቅር ማውራት እንችላለን። እግዚአብሔር ሀገራችን ይጠብቅልን። አዎ ልጅ ጎረምሳ አሳድገ ቀልበ ለልጅ ብለ ተሰድበ ዘበኛ ሆነ ጠዋትና ማታ ብርድ እየቀጠቀጠ በር ላይ ህንጻ ጠብቀ የኔ ጌታ ብርድ እየመታ ጠዋትና ማታ ከሌባ ከምን ሸሽተ እኔ እንደው አባት ያለሽ ሴት ግን እንደው እግዚአብሔር ይመስገን በይ። አባት ያለ ወንድ ወይ አባት ገበሬ ነው ወይ ጥበቃ ነው ወይ ቀን ሰራተኛ ነው ወይ ጋሪ ንፋስ እየጠጣ ነው የሚውለው ወይ ባጃጅ ሹፌር ነው። አባት ያላችሁ ሰዎች አባቴን እግዚአብሔር እድሜ ይስጠው በሉ። አንተ አንድ ቀን አባት ትሆንና የአባትን ውለታ መመለስ ያቅታል። እናት ያላችሁ ሰዎች ፊቷ በምን አልቆ ፊቷ የሰው ፊት አይመስልም። በማዲያት በምን ጥርግርግርግ ብሎ እናት ያላችሁ ሰዎች እግዚአብሔርን አመስግኑ። አባት ያላችሁ ሰዎች የእናንተ አባት ሁለት ፈረቃ የሚሰራ አባት አቃለ ጎረምሳ ደረቱ እንዲህ ያለ ልጅ ለማሳደግ ሁለት ፈረቃ ቀን እዛ ይጠብቃል፣ ሌሊት እዚህ ይጠብቃል። እዚህ አይተኛም፣ እዛ አይተኛም። ቤት ሲገባ ደግሞ ሰላም ማትሰጥ ሚስት አለችው። እግዚአብሔር ይማረን። እዛ እኮ ተንከራተ እንደው እግዚአብሔር የባረካትን ቤት ከሰጠ ትንሽ ውፍ ትላል። እንደዚህ የሞቱ ሰዎች እናውቃለን። አንድ ቀን የሰላም እንጀራ ሳይበላ እንደዛው እንዳለቀሰ እንዳዘነባት አፈር የበላው ብዙ ምስኪን አባት እናውቃለን። እንደዛው ጥርስ እንደነከሰችበት እንደዛ የሰው ቤት አታውቁም እንዴ? እናቶቻችን ልብስ የሚያጥቡ አሉ። ጎረምሳ ቤት ልብስ የሚያጥቡ አሉ። ብዙ እናውቅ። እንጨት ፈልጠው ትራፊ በልተው ንጹህ እንጀራን የበላውት ቤተ መንግስት ነው መሰራው እያሉ ልጆቻቸውን የሚያሳድጉ ሰዎች እናውቃለን። እናት የምትባል ነገር አለች ወገኖቼ። እናትነት ትልቅ ጸጋ ነው። ለእናቶቻችሁ ክብር ይኑራችሁ፣ ለአባቶቻችሁ ክብር ይኑራችሁ። እንዴት እንደሚያሳድጉ አዎ ለባለ ሀብት እንዴት እዛ እንደደረሰ አባት 1 ሚሊዮን ብር ትምህርት ቤት ከፍሎ 1 ሚሊዮን ብር ተከፍሎልህ አንተ መማሪያ አቃተ ሰው አባት ያንን 1 ሚሊዮን ብር እንዴት እንደሚያመጣው በታይ። ባለስልጣን ዘመድ ያላችሁ ሰዎች ባለስልጣን እንደዚህ በሩቅ እንደሚወራው አይደለም። ፓርላማ ላይ እንትና ያንቀላፋል። ስንት ቀን እንቅልፍ እንዳልተኛ እኮ በታይ። አዎ እኛንተ እንቅልፍ ታለ አንተ ብትሆን ታንኮራፋለህ። አዎ ወንድም ሆኖስ ቢሆን ያ ባለስልጣን አጎተ ሆኖስ ቢሆን አባተ ሆኖስ ቢሆን ባለስልጣኑ ወንድም ቢሆን ትቃወማለህ? አትቃወምም። ለምን? ስጋክ ነዋ። እግዚአብሔር ማስተዋል ወዲስታይ ማስተዋል የሚባል ነገር እኛ ጋር የለም እና እግዚአብሔር ማስተዋል ወዲስታይ። ፍቅርን ከማን ነው የተማርነው? ከክርስቶስ። ከማን? ለዛ ነው ስለ ፍቅር የምናወራው። መኖ ያደገን ፍቅሮ ቅዱስ ጳውሎስ ከክርስቶስ ፍቅር የሚለየኝ ማን ነው ይላል። ችግር ነው? ረሃብ ነው? ጥማት ነው? ጦርነት ነው? መጎሳቅ ምንድነው ከክርስቶስ ፍቅር የሚለየኝ? እንደዚህ የነደደ ፍቅር እግዚአብሔር ይስጣችሁ። እኔ ይገርመኛል። ለሴት እኮ አይደለም ለክርስቶስ ምንድነው ከሱ የሚለየኝ? መከራ ነው? ችግር ነው? መራብ ነው? መራቆት ነው? ከክርስቶስ ፍቅር የሚለየኝ? እንደዚህ በዚህ ልብ ክርስቶስን የሚወድ ደግሞ ሚስቱን እንዴት እንደሚወዳት አስቡ። አሁን ቤታቸው ላይ ሰላም የሌለው ምን አይነት ሰዎች ናቸው? ለእግዚአብሔር ፍቅር የሌላቸው፣ እግዚአብሔርን የማያውቁ፣ የእግዚአብሔር ስሙን ያውቃሉ፣ ኃይሉን ግን ክደውታል። የእግዚአብሔርን ኃይል አያምኑም፣ ስሙን ግን ያምናሉ፣ ኃይሉን ግን ይክዳሉ ይላል በዚህ በሁለተኛ ጢሞቴዎስ ላይ በመጨረሻው ዘመን የሚላቸው ሰዎች። ስለዚህ እግዚአብሔርን ፍቅር የሚያውቅ የሚስት ፍቅር ያውቃል። የባለቤቷን ፍቅር ለማወቅ የክርስቶስን ፍቅር ማወቅ አለበት ብለናል። ለዚህ ነው ስለ ፍቅር የምናስተምረው ወገኖቼ። ፍቅርን ከማን ስለተማርን? ምንን እስከ መስጠት? ነፍሱን ለወዳጆቹ እስከ መስጠት። እኛ ነፍስ ስጡ አይደለም የተባለ። ነፍስ መስጠት የሩቅ ነገር ነው። ፍቅር መስጠት፣ እንጀራ መስጠት፣ እንጀራ መስጠት፣ እግር ማጠብ፣ ጌታዬ ማለት ልጅ ሆና እኮ የአባቷን እግር በህይወት ዘመኗ አንድ ጊዜ ሳታጥብ አባቷ የሞተባት ብዙ ሴት እናውቃለን። የእናቷን እግር ሳታጥብ ማያለው ልጅ ሳትል ከኛ እንደውም እነዚህ ህፃናት እነሱም አሁን ስልክ እያያዛቸው ትዝ አትላቸውም። እናታቸውን አይሰሙ።
ወንድሙን አይሰማም። የዛሬ ሰው ራሱንም አይሰማም እንኳን አንተን ሊሰማ። እግዚአብሔር ማስተዋሉን ይስጠን። ዞሮ ዞሮ ወገኖቼ በጣም ብዙ ሐሳቦች አሉ። ከሁሉ ግን ጥቂት ደቂቃ ወስጄ አንድ 10 ሐሳብ ብቻ ልንገራችሁ፣ በደንብ ስሙ። ከእግዚአብሔር ጋር መኖር ለሁለንተናዊ እድገት። ይሄን ዓለም ይስማው ወገኖች። ባለሀብቶች ካላችሁ፣ ወታደሮች ካላችሁ፣ ነጋዴዎች ካላችሁ፣ ባለስልጣን ካላችሁ፣ ቤተ ክህነት ያላችሁ፣ ቤተ መንግስት ያላችሁ፣ ሰራተኛ ቀጥራችሁ የምታስተዳድሩ፣ የንግድ ሱቅ ያላችሁ ይሄን በደንብ ስሙ። ከእግዚአብሔር ጋር መኖር ለሁለንተናዊ እድገት። ሰራተኛ የማይታዘዛችሁ ሰዎች ችግሩ ሌላ ቦታ አይደለም፣ አንተ ለእግዚአብሔር ስለማትታዘዝ። ሰው የማያከብር እግዚአብሔርን ስለማታከብር ነው። ይሄ ነው ሚስጥሩ። የዛሬ ወር እንገናኝ ይሄን አድርግና እግዚአብሔርን የማይፈራ እግዚአብሔርን የማይወድ ልቡ ለእግዚአብሔር ያልተሰጠ ሰው ሚስቱ ሁሉ ጊዜ እንደጎረበጠችው። ልቡ ለእግዚአብሔር የሆነ ሰው ብታስቸግሩ ባታስቸግሩ ጉዳዩ አይደል ወገኖቼ። ራሱን ዝቅ የሚያደርግን ሰው ራሱ ምን ታዋርደዋል? ራሱን እኮ ዝቅ አድርጓል። እሱ ጎንበስ ያለን ሰው ወደ ዝቅ ታለገዋል። ዝቅ ለማድረግም እኮ ራሱን የሚቆልል ሰው ትፈልጋለህ። ራሷን ዝቅ አድርጋ የምትኖርን ሴት ምን አድርጊ ትላታለህ? ራሱን ዝቅ አድርጎ የሚኖረውን ልጆች ለማሳደግ ደፋ ቀና የሚለው ጉርምስና ወጥቶለት አንገቱን በ30 ዓመት የደፋውን ሰውዬ ምን አድርግ ትለዋል? እኔ ኢትዮጵያ ውስጥ በተለይ በዚህ እድሜ 30 32 33 ዓመት ከጧት እስከ ማታ ያለ ረፍት ያለ ድካም ያለ እንቅልፍ ሰርተው ልጆቻቸውን ሚስቶቻቸውን ቤተሰቦቻቸውን እናታቸውን ለመጦር የሚደክሙ ወጣቶች አሉ። እግዚአብሔር ይባርካቸው። የእውነት እዚህ ካላችሁ እንደው በሚዲያም ካላችሁ እግዚአብሔር ይባርካችሁ። የእውነት የሚበረታቱ ነው። በዚህ ዘመን ያለ ትውልድ በዚህ ዘመን ያለ ወጣትና ነው በጣም ስማርት ወጣቶች አሉ። የሚገርም አይምሮ ያላቸው ወጣቶች አሉ። ኑሮ ለማሸነፍ ጠዋትና ማታ የሚደክሙ መደበቅ የሚገባቸው ጎበዝ ልጆች አሉ። እግዚአብሔር ያበርታቸው። አዎ በሴቶችም በኩል ኑሮ ለማሸነፍ ከእግዚአብሔር ጋር ለመሆን የሥጋ ፈቃዷን ለማሸነፍ ዕለት ጾም፣ ዕለት ስግደት፣ ዕለት ቁርባን፣ ዕለት ንስሐ የምትደክም ሴት አለች። ይሄንን ደግሞ እግዚአብሔር ያውቃል። ደስ ይበልሽ። አዎ እኔ ንጹህ መሆን አልቻልኩም፣ እግዚአብሔር እንደፈቀደ እኔ ኃጢአተኛ ነኝ፣ ወራዳ ነኝ። አዎ ወራዳማ ሁላችንም ወራዶች ነን። ሁላችንም ክብራችን ልብሳችን እግዚአብሔር ነው እንጂ በኃጢአት የተዋረድን ሰዎች ነን። አንዳችም ጻድቅ የለም። ጻድቅ አንዱ ክርስቶስ ነው ወገኖች። ሰው ልጅ ይበድላል። ለምን? የለበሰው ስጋ ነው። ይሄ ስጋ ይሳሳታል፣ ትሳሳታለህ፣ ትሳደባለህ፣ ትናገራለህ፣ ትቆጣለህ፣ ትሰርቃለህ፣ ትዘሙታለህ፣ ታዘሙታለህ፣ ብዙ ነገር ታደርጋለህ። ግን ንስሐ ተቀምጧል። ከዛ ደግሞ ንስሐ ተገባና በቃኝ ደግሞ ትላለህ። አንደዚህ ሴት አንጥተው ጌታ ሆይ ስትዘሙት ስታመነዝር አይተናታልና ምን ይደረግ? በህጋችን እንዲህ ይላል። አንተ ምን ትላለህ? ከናንተ በደል የሌለባት ኃጢአት የሌለበት ቢኖር መጥቶ ይውገራት። ሁላቸውም ኃጢአታቸው ትዛር። ግማሹ ግብረ ሰዶም ነው፣ ግማሹ ሌባ ነው፣ ግማሹ አስመሳይ ነው፣ ግማሹ ብዙ ጉድፍ ያለበት ነው። እሱን ደግሞ ማን ያውቃል? ማን ያውቃል? ይሄ ልብስ የሸፈነውን በውስጥ ያለውን ሚስጥር ማን ያውቃል? አንዳቸው ወደሷ ሊጠጉ አልቻሉም። እየተመዘዙ ድንጋይ እየጣሉ ያጉረመረሙ ሄዱ። አንቺ ሴት ከሳሾችሽ የታሉ? እግዚአብሔር ደግሞ አዋቂ ነው፣ ስሙ የተመሰገነ ይሁን። ሳኦል እድሜ ልኩን ረጅሙን ጊዜ በዳዊት በነፍሱ ተጫወተበት። እግዚአብሔር አንድ ቀን ጠላቱን እጁ ላይ ጣለለት። ስሙ ለዘላለም የተመሰገነ ይሁን። ዛሬ እንደዚህ በመተት በዚህ በነገር በሐሜት በነፍሳችሁ የሚጫወቱ ሰዎች ካሉ እመነኝ፣ እግዚአብሔር ምስክሬ ነው፣ አንድ ቀን እግዚአብሔር እጅ ላይ ይጥላቸዋል። ዳዊት ሳኦል በእጁ ላይ ወደቀ። እሱ ግን ልብሱን ስለቆረጠ ለምን ይሄን አደረኩ? ጠላቴን በእጄ ላይ የጣለልኝ እግዚአብሔር ነው። ይሄን ማድረግ አይገብ። አቤት ቅልብ! እግዚአብሔር ቅልብ ይስጣችሁ ወገኖች፣ ይስጠን። ጠላቱን እንግዲህ አስቡት። በናቃችሁ በሰደባችሁ፣ አንተም ብሎ ሰው አንቺም ብሎ ሰው፣ አንተ ሰው ነህ እንዴ? አንቺ ሰው ነሽ እንዴ? በተባልክበት ቦታ ወዘሮ ይገሌ ምናምን ተብሎ አደባባይ ላይ መቆም አይገርም? አንድ የኛ ከስተመር አለችና ልጇ ፓይለት ሆኖ በትልቅ ማዕረግ ይመረቃል።
እና ያልተሰደበችው ስድብ የለም፣ ያልተረገመችው ርግማን የለም። አንድ ባለ ሀብት ነው አሳድግልሻለሁ ብሎ እኔ ያስተምርልሻለሁ ብሎ ወስዶ ያስተማረላት እና ከጎኗ ቆጭ ብላለች። ልጄ ነው ምናምን ብላ ከጎን ያለችው ጎረቤቷ ያው ታውቂ የለ እንዲሆነው እንዲሆነው ታወራታለች። መጨረሻ ላይ በከፍተኛ ማዕረግ ተሸልሞ ስሙ ሲጠራ የነበረው የዛችኛዋ ሴት ነው። ምን ትበል? የትኛው አፈር ይዋጣት? ወገኖቼ እግዚአብሔር ስራ ነው፣ ስሙ የተመሰገነ ይሁን። በጠላቶቻችሁ ፊት ለፊት ከፍ ከፍ ካላችሁ የማን ስራ ነው? ሰው ደግሞ የሰው ጠላት የለውም። የሰው ጠላቱ ሰይጣን ብቻ ነው። ሰው የሰው ጠላቱ የለም። በሰው አድሮ ሰው ሊፈትን ይችላል። ዞሮ ዞሮ ከእግዚአብሔር ጋር መሆን ለሁለንተናዊ እድገት፣ ለአእምሮ ጤና፣ ለመንፈሳዊ እድገት ከሰራተኛ ጋር መግባባት ያቃታችሁ ሰዎች ምንም ከሌላት ደሃ ጋር ተቀጥራ ሽንኩርት ከምትፈቅ ዕቃ ከምታጠብ ልጅ ከምትጠብቅ ሰራተኛ ጋር መግባባት ያቃታችሁ ሰዎች እንዴት ሰው በዚህ ደረጃ ቋንቋ ይደበላለቅበት? ደሃ ናት እንደው ብታልፊያት ምን ትሆኛለሽ? አይዞሽ ብትያት ምን ትሆኛለሽ? እንጀራ በሰጫት ምን ትሆኛለሽ? አንተ ትልቅ ነህ ብታልፋት ምን ችግር አለ? ተቀጥሮ የሚሰራ ሰው ሆድ ይብሰዋል። ብታልፈው ምን ችግር አለ? እንደው አደራችሁን እዚህ ሰራተኛ ስራችሁ ቀጥራችሁ ብዙ አስቸጋሪ ባህሪም ቢኖራችሁ እንደ ባህሪያችሁ ያዟቸው። እሺ ምክንያቱም መቀጠር አለ፣ ድካም አለ፣ ቶሎ ማደግ መፈለግ አለ። በብዙ መንገድ ብዙ ሐሳብ ውስጣቸው አለ። እንደ አባት እግዚአብሔር አንተን ቀጣሪ ያርገው እንደ አባት አስቀምጧል። ይሄንን እወቅ። ቀጣሪ ያርገው ኃላፊነት ሰጥቶ ሲያስቀምጥሽ የሚመነጫጨቁ በቃ እልሃቸውን እንዳለ ሰራተኛ ላይ የሚወጡ ሰዎች አሉ። እግዚአብሔር ማስተዋሉን ይስጣችሁ። ተረጋጉና ምናልባት እኔም እኮ ደካማ ነኝ፣ እኔም እኮ በድያት ይሆናል፣ እኔም እኮ አስቀይማታለሁ። በተለይ ኢትዮጵያ ውስጥ ይገርመኛል 2000 ብር ከፍለው በቀን እኮ ስንት ማለት 100 ብር አይሞላም ወገኖቼ። በቀን 75 ብርና 80 ብር ከፍለው እየረገጡ የሚኖሩ ሰዎች አሉ። በወር 3000 ብር እኮ የኔ ጌታ በቀን 100 ብር ነው። በቀን 100 ብር ላውም 16 17 ሰዓት አሜሪካን ሀገር ነው የሚመስለው። መተኛት አትችሉ፣ ጎንበስ ማለት፣ ቀና ማለት፣ መተንፈስ፣ ምግብ መብላት። በዛ ላይ ኢትዮጵያ ውስጥ ሶፋ ላይ መቀመጥ አይቻልም። ምን ላይ ወገኖቼ? ሶፋ ላይ ሰራተኛ ሶፋ ላይ መቀመጥ አትችልም። ይሄው ቤተክርስቲያን ደረቱን ነፍቶ እንዲህ ቁጭ ይልልሃል። ሶፋ ላይ አይደለም እንደው ሰገነት ቢኖርና እዛ ጋር ብትቀመጥ ምን ችግር? ሰው አይደለ? ሰው በሰውነቱ ቢከበር ምን ችግር አለ? ምን ችግር አለ? ሰራተኛ ሶፋ ላይ የማትቀመጥበት ሀገር ኢትዮጵያ ሀገር እግዚአብሔር ትባላለች አይደለ? ሰራተኛ ሶፋ ላይ መቀመጥ የማትችልበት አንድ ሴት አደገኛ ከዚህ በታች ከባድ ህመም ታማ መንገድ ላይ ምን ሆነሽ ነው ስላት ሰው ቤት ተቀጥሬ ይሰራ ነበርና እናት አባት የለኝም እና ኪችን ነው መተኛው አለች። እና ውሃው ደግሞ ያፈሳል እና በጣም ነው የሚቀዘቅዘው። እንደው ሃይማኖት ተው ኤቲስት እግዚአብሔርን ማታመን ሴትም ህሊና አለ የለም ወገኖች? ህሊና አለ የለም? ጎዳና ላይ የሚተኛውን ሰው ስታዩ እኮ እርቃኑን ካየው እኮ ሸሚዝህን ደርበለት ይላል። ለህሊና ስትል ይቻላል አይቻልም? እሱ ግን ከኛ አይፈልግም። እግዚአብሔር ልብሳቸው ነው። ሌሊቱን ሙሉ ያንኮራፉ ነው የሚያድሩት። እግዚአብሔር ይክበርላቸው። አዎ ያንኮራፉ ነው የሚያድሩት። እግዚአብሔርን ማወቅ ለሁለንተናዊ እድገት፣ ቤታችሁ ሰላም፣ ንግዳችሁ ሰላም፣ ስራችሁ ሰላም፣ አገልግሎታችሁ ሰላም እንዲሆን ከእግዚአብሔር ጋር ሰላም መሆን። ከማን ጋር? ከእግዚአብሔር ጋር። አንድ ታላቅ የቤተ ክርስቲያን ሊቅ አባት በጣም የሚደንቀኝን አንድ ነገር ይናገራል። ከአጋንንት ፈተና የሰው ልማድ ይከፋል። ማሸነፍ ያለብህ ከአጋንንት ፈተና በላይ የሥጋህን ፈቃድ ነው ይላል። ወገኖቼ እስከ ዛሬ ድረስ አጋንንት እየፈተና አይደለም፣ ልማዳችን ነው ያስቸገረን። መቼ አጋንንት ፈትኖን እኛ የገዛ የሥጋ ፈቃዳችንን ማሸነፍ ነው የከበደን። ሰይጣን መች ፈትኖን መች ተጀመረና? መጽሐፍ እንደሚለው ውጊያችን በአይን ከማይታዩ ረቂቃን መናፍስት ናቸው፣ ከስጋና ከደም ጋር አይደለም። በአይን ግን ከማይታዩ ረቂቃን መናፍስት ጋር ነው ይላል። ጠላታችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል። ለምን? ለመዋጥ። ትልቁ ዛሬ በልባችሁ ሰሌዳ ይዛችሁልኝ እንድትገሙ ፈልገው ጠላት የዲያብሎስ ጠላት ውጊያ መች ተጀመረ? መች ተፈተንክና ነው የምታወራው? መች ተፈተንሽና? አሁን ያቃተን እኮ አንደበታችንን መሰብሰብ፣ ዝም ማለት፣ ከመጠጥ ሱስ መውጣት። እኔ ሁሌ እላለሁ ቤተ ክርስቲያን አገልጋይ ሆኖ ከሚጠጣ ሰባኪ ምን ትማራለህ?
እንደው አደራችሁ መምህራንም ቄሶችም ካህናትም መነኮሳትም ተጠንቀቁ። እንዴ ይሄ መጠጥ እኮ በጣም ትንሽ ተራ ነገር ነው። እንዴ አንተ ከመጠጥ ሳትከላከል ሰውን እንዴት አትጠጡ ትላለህ? ተው አንተ መጀመሪያ አንተ ከዝሙት መንደር ሳትላቀቅ አትዘሙቱ እንዴት ይባላል? አንተ ታዋቂ ሌባ ሆነ እንዴት አትስረቁ ይባላል? መጽሐፍ ነው የሚለው። በአደባባይ ላይ የምናወግዘውን በቤት የማናደርገው ምንም እንለው በአደባባይ የምናወግዘው በቤት ግን እለት እለት የምናደርገው እግዚአብሔር ደግሞ አይዘበትበትም። ምን አይባልበትም? ምን አይባልበትም? ከተውን መጀመሪያኛ ነው መተው። ቤተክርስቲያን ለቤተክርስቲያን ቅርብ የሆናችሁ ይቅርታ፣ ለእግዚአብሔር ቤት ቅርብ የሆናችሁ እርግፍ አድርጋችሁ ተውት። እርግፍ አድርጋችሁ አሁን እኔ ዛሬ ስንት ዓመት ምናምን ትንሽ ሳገኝ ምናምን ግን ትዝም በሽታ ነው። አዎ ንጹህ ቅዱስን ቀምሰን ማታቅ መስል አይደለም። ሁላችንም ጋር ብዙ ነገር አለ ወገኖች። ስለዚህ ያጋንንት ፈተና መቼ እሱን ለመቋቋም መጀመሪያ ልማድህን ማታ እስኪ ማታ በጊዜ እገባለሁ 11 ሰዓት 12 ሰዓት ወደ ቤት የሚል ሰው እጅ አውጡልኝ። ሴቶች ታመሻላችሁ እና ለምንድን ነው ማታወጪው? አዎ መታመሺ ካለሽ እዚህ ፍራንኮ አካባቢ እስከ 3 ሰዓት 4 ሰዓት አዎ ሴት ሆና እንግዲህ ዛሬ 4 ሰዓት የምትገባ ስራ ከሆነ ሊሆን ይችላል። ሴት ሆና ከሌሊቱ 4 ሰዓት የምትገባ አዎ መሳቅ ምናምን የሚባል ነገር የለም። አስተካክይ ከዛሬ ጀምረሽ። አዎ እስኪ ማታ ንገሩኝ፣ ማታ በጊዜ ትገባላችሁ? በደንብ አዎ እግዚአብሔር ይባርካችሁ። ማታ በጊዜ ማትገባ አንተ ክፉ ልማድ አለብህ። እግዚአብሔር ምስክ ስለ ቅዱስ ገብርኤል ነው መለምን። በቃ በጊዜ ግባ ሚስትና ልጆች ጋር። ይሄ ራሱ ልማድ ነው፣ መጥፎ ልማድ። ሰይጣን መች ፈተነ? ይሄን ልማድ አሸንፎ መጀመሪያ ይሄን ልማድ ካሸነፍክ በኋላ ወደ ሌላ ስቴፕ ትሄዳለህ። በጊዜ ግባ። የመጠጥ ሱስ ያለባችሁ ሰዎች አላችሁ። ጫት መቃም እንደ ቁም ነገር፣ ሲጃራ ማጨስ መሞት ነው ወዳጄ ልንገር። ይሄው 17 ዓመት 20 ዓመት ጥርሱ ተነቃቅሎ ምላሱ በስብሶ ፊቱ ሰውነቱ በቃ የሚያሳዝን አላያችሁም? ጎዳና ላይ በ16 በ18 በ20 ዓመታቸው እንዴት እኔ እንዴት አንጀቴን እንደሚበሉ ጉስቁል ብለው በጫት አልቀው በሲጃራ አልቀው። አው ቁም ነገር ነው ለኛ። እኛ ሀገር በተለይ ኳስ መደገፍ ቁም ነገር ነው። መጠጥ መጠጣት ትልቅ ነገር ነው። እኛ ሀገር እንደ ትልቅ ነገር እናወራለን። በሚዲያ እንዳለ በቃ ኳስ ይዘገባል። ድህነት ለሚጫወትባት ሀገር በድህነት እየማቀክ ልጅ ዘመዶች ስንት እንጀራ መብላት ሐሳብ እየሆነባቸው ባዶ ቤት የምትተኛ አያት ይዘ እግዚአብሔር ይማረን ወገኖች። ያለን እንበስላለን። እንደ ዋርካዋ ውስጥ ለውስጥ እየተበላን ነው። መጠጥ ሱሰኛ ሰዎች ተገላገል። እግዚአብሔር ምስክ እንጀራ መተው ይቻላል። እኔም እየነግራቸው እንጀራ መተው ይቻላል። ምን ማለት ይቻላል? ቆራጥ የሆንክ ቀን እንኳን መጠጥ ቀርቶ እንጀራ መተው ትችላለህ። ከዝሙት መገላገል ከፈለግሽ የቆረጥሽ ቀን እንኳን ዝሙት ቀርቶ አንድ የዛሬ 4 ዓመት ምናማክራታለች። በጣም ረጅም ዓመት ሞከረች። ከዛ በኋላ ምግብ አትቢ የስጋን ፈቃድ ለነፍስ ማስገዛት ከፈለግሽ አልናትና አንድ ቀን ምናምን ጾመች። ምንም ተመልሶ ያው ይፈታተናታል ስትበላ። ከዛ በኋላ እስከ ዛሬ ድረስ በቀን አንድ ጊዜ ብቻ ነው ተላም ትንሽ ነገር ስቲል ትቆርባለች። እግዚአብሔር ባል እስኪ ሰጠኝ ድረስ እንኳን ዝሙት ቀርቶ የወንድ ልጅ አፍ አልነካም ብለ ያው ከቆረጥክ እንደዚህ ነው መቁረጥ። በሕያው እግዚአብሔር እምላለሁ ከዛሬ በኋላ መጠጥ አልጠጣም። አንድ እንደው ስለ እምነት ልንገራችሁ፣ ሐሳቤን ፈጠን እናደርጋለሁና ይገርማችኋል። እናቷ ጡቷን አውጥታ ባክሽን ይሄ ልጅ ቁማርተኛ ነው፣ ይሄ ቃሚ ነው፣ ይሄ አጫሽ ነው፣ ይሄ ሰፈር ውስጥ የተመሰከረለት ዱርዬ ነው፣ ይሄን ልጅ አታግቢ ባክሽን፣ በሞት ይሻለኛል ይሄን ልጅ አግብተሽ ከማይሽ አለቻት። ከዛ በኋላ ማየ ልቤ ወደደው ይሄን ልጅ ነው፣ ይሄን ነው ማገባው ብላ አገባችው። ጫተው ሲጃራተው ብላ አልመከረችውም። እግዚአብሔር አንድ ምክር አልመከረችውም። ሚስቱ አርግዛ በ9 ወሩ ልትወልድ ሚኒሊክ ሆስፒታል ገባችና ያ ልጅ ባለቤት በሰላም ተገላገላለች ተብሎ ልጁ ተሰጠው እና ልጁን እንደዚህ ያቀፈና ከዚህ ሁለቱ እንባ ጠብጠብ ያለ የሴት ልጁ ጉንጭ ላይ ተንጠባጠበ እና ከዛች ቀን ጀምሮ እስከ ዛሬ ድረስ 9 ዓመት ሊሞላ ነው አንድ ቀን መጠጥ አንስቶ አያውቅም።
የዛች ቀን ለእግዚአብሔርም ልጅ የሰጠኸኝ እግዚአብሔር በዛሬ በሰጠኸኝ ልጅ እምልልሃለሁ ድጋሜ ብሎ እያለቀሰ ቃል ገባ። እስከ ዛሬ 9 እሷ ትጠጣለች፣ እሷ አይጠጣም። እግዚአብሔር ይቀይራል። ማን ይቀይራል? አዎ ሰው አይለወጥም አትበሉ። የሚለውጥ ማን ነው? አንተ ተቀየረ ያ ሰው በልጦ እንዳይሄድ። አንቺ ከሱ በታች ሆነሽ ከሱ ካንቺ በላይ እዚህ ከተማ ብዙ ጉድ እናውቃለን። አንተ ለማኝ አንተን ብሎ ወንድ ተብሎ ተረግሞ እግዚአብሔር ዛሬ እንጀራ መጋቢ ያደረገው ብዙ ወንድ እናውቃለን። አንቺን ብሎ ሴት ብሎ ረግጦ ሄዶ ቤተ መንግስት የምትኖር ሴት እናውቃለን። ሰው አትክፉ ወገኖቼ። ለተገፋ ማን ስላለ የተገፋን ማን ስለሚወድ እግዚአብሔር የተሰበረ መንፈስ ይወዳል። የተገፋን ሰው ይወዳል። ዘመድ ያጣን እናት አባት የጣሉትን ልጅ ተቀብሎ ማሳደግ ይችልበታል። ክብር ምስጋና ለስሙ ይሁን። ብዙ እኮ ያለ እናት ያለ አባት ያደገ ሰው እናውቃለን። ብቸኝነት ሳይሰማው ባይተዋርነት ሳይሰማው እግዚአብሔር ያሳደገው ብዙ ሰው እናውቃለን። ማን ያሳደገው? አዎ ወገኖቼ። ስለዚህ በተቻላችሁ መጠን አይቀየርም አትቀየርም ብላችሁ አትናቁ። የሚቀይረው ማን ነው? አንተ ባትችል እግዚአብሔር ይችላል። ሚስት መቀየር ካቃታት ፍርድ ቤት ሄደ ከመፍታት በፊት ለእግዚአብሔር ሰጥቻለሁ በል። ጫት የሚቀምስ ልጅ ካለ ሱሰኛ ሲጃራ የሚያጨስ ልጅ ካለ ለእግዚአብሔር ሰጥቻለሁ በል። አንተ ከጨረስክ እግዚአብሔር ስራ መስራት ይጀምራል። ማን ስራ መስራት ይጀምራል? ረጅም ዓመት ስራ ሰርታችሁ ህይወታችሁ ላይ ምንም ለውጥ የሌለ ሰዎች አትቸኩሉ። በአንድ ቀን ሀብታም መሆን ነፍስም ትጠፋለች። በአንድ ቀን ቀስ ብላችሁ ደግሞ እግዚአብሔር ብቻ ጤና ይስጥ፣ ሰላም ይስጥ። ማታ ገብተህ በሰላም ተኛ፣ በሰላም ተነስ። የሰው ፍቅር ይስጥ። ሀብታም መሆን ግዴታ ነው። የዕለት ጉርሴን ከሰጠኸኝ ተመስገን በል። አንዳንድ ሰው እሱ እኮ አልተለወጠም ዘመዶቻችን እዚህ ደርሰው እንዳትይ የግድ እዛ መሰቀል አለበት፣ ማጭበርበር አለበት፣ ጉቦ መብላት አለበት፣ ሌባ መሆን አለበት። እነሱን ካልሆነ አንቺ ትፈችዋለሽ። ባሎቻችሁን የምታወዳድሩ ሰዎች ሀብታም መሆን አይጠበቅበትም። ልጆቹን ያሳድግበት፣ በቃ ሰላም ተመስገን ብሎ። ሀብታም መሆን ግዴታ አይደለም። አካውንታችሁ ላይ ገንዘብ የምትሰበስቡ ሰዎች የታመምኩ ቀን እግዚአብሔር ምስክሬ ነው፣ ያቺ ብር የምትወጣው በሆስፒታል በዚህ በኩል ተቀደ፣ በዚህ በኩል ተቀደ። ሰው መጥፎ ነው። ለበሽታ የታመምኩ ገንዘብ አታስቀምጡ ማለት አይደለም። ለበሽታ ተብሎ ገንዘብ አይቀመጥም። እንዴት በሽታ ራስ ላይ ትጠራለህ? እግዚአብሔር አለ፣ እኔ ጤነኛ ነኝ። ከታመምኩ ምን ሆናለሁ? እግዚአብሔር እንዳለ ሆናለሁ፣ ድናለሁ እንጂ ሰው እንዴት ለበሽታ ብሎ ገንዘብ ያስቀምጣል? አካውንታቸው ላይ አንዳንድ ሰዎች ለጥንቃቄ ይሉና 5 ሚሊዮን ብር ያወጣሉ። አደጋ ደርሶ መኪናቸው ገደል ገብቶ 5 ሚሊዮን ብር ያወጣሉ። የዕለት ጉርሴን የዓመት ልብሴን ስጠኝ በለው እግዚአብሔርን። ከዛ በኋላ አካውንት ላይ ተቀማጭ ገንዘብ ካሌለ አልኖርም እንዳትል። ባዶ ኪሳችንን ሆነው ሰው እየዘጋበዛ አኑሮን ያውቃል አያውቅም? ስሙ የተመሰገነ ይሁን። ኤልያስን እኮ ወደ ክትክታ ወደ ገደል ግባ፣ ወደ ዋሻ ግባ፣ እኔ መግባለሁ። እዛ ወገኖቼ ከወንዝ ውሃ እየጠጣ አሞራ ስጋ ይዞ እየመጣ ያበላው ነበር። ምን ይለው ነበር? የሚበቃው ደግሞ ጥቂት 2 ዓሳና 5 እንጀራ፣ ትንሽ ነገር ይበቃል፣ ብዙ አትንገብገቡ። እንደዚህ ሆናችሁ አታውቁም? ለአንድ ሳምንት ብላችሁ እንጀራ ጋግራችሁ እናንተ ሌላ ቦታ በልታችሁ እንጀራው ተበላሽቶ አያውቅም? አዎ በቃ የወር ቀለቤ ብል በልቶት አያውቅም ስጋ እህል ቤታችሁ ውስጥ። ስለዚህ ነገን ለማን ወገኖቼ? ለማን? አዎ ስለዚህ ያጋንንት ፈተና አይደለም የከበደን፣ መጥፎ ልማድ ነው። መጀመሪያ ማጥፋት ያለብን መጥፎ ልማድ ነው። ያጋንንት ፈተናማ ቀጥሎ ነው፣ አልተጀመረም እሱ። ፈተናማ ቢጀምር ቅዱሳን አባቶቻችንን አባቶቼ ይንገሯችሁ እንዴት አጋንንት ሲፈትናቸው እንደነበረ። ከዚህ ቀጥሎ ያለው ልንገራችሁ። ወደ ፈተና መሄድና ፈተና ወደ እኛ መምጣት። አንተ በገዛ እጅ ወደ ዝሙት መንደር ሄደ፣ አንቺ በገዛ እጅሽ ሌላ ሰው እያወራሽ በትዳር ላይ ሌላ ነገር እያደረግሽ አንቺ ነው የሄድሽው። መች መጣ እሱ? ሴጣን ራሱ እኮ አልመጣም፣ እኛ ነው እየሄድን ያለ ነው። ወደ መጠጥ ከሄድክ አንተ ነው የምትሄደው፣ ወደ ዝሙት ከሄድክ አንተ ነው የምትሄደው። አልመጣም ወደ አንተ ነው እየሄድክ ያለው። አንተ ቁም ባለበት። መንፈሳዊነት የማይደግፈው ከንትና ሻላለሁ፣ ባሌ ከኔ ይበልጣል፣ እኔ ከባሌ ይበልጣለሁ፣ ባሌ ከኔ በላይ። እንደው ባሎች እስኪ ሚስቶች አንድ ነገር ንገሩኝ። ይሄ ወንድ ልጅ የቤት ራስ ነው አይደለም ነው? እሺ የወንድ ልጅ የዙፋን መቀመጫ ቤት ውስጥ አለ የለም?
አለ? እስኪ ንገሪ። አለ እናንተ ቤት? አዎ። እኛ ራስ ብንሆን እግዚአብሔር ራስ አድርጎ አስቀመጠን። የሆነ ትልቅ ወንበር የምንቀመጥበት አለ? ኃላፊነት ነው። ኃላፊነት ደግሞ በጣም ከባድ ነው። በተለይ በዓለማችን ስለ ወንድ ስለ ጋብቻ ከመጽሐፍ ቅዱስ ጋር ችግር ያለባቸው ሰዎች ወንድ ልጅ ራስ ስለሆነ በቃ ሌላ ሰገነት ላይ የሚቀመጥ ይመስላል። ጎንበስ ብለን ነው የምንኖረው ወንድሞቼ፣ ዝቅ ብለን ልጆች ለማሳድ ሚስት የተቀመጠችበት ወንበር ላይ። ድሮ ቢሆን እሱ ትልቅ አልጋ ላይ ይቀመጣል፣ ሚስት መደብ ላይ ትቀመጣለች። አሁን አለ እንዴ? አዎ። ማን ነው የሚያጎረመረመው? ከዛ አለ በዚህ ዘመን የለም። በዚህ ዘመን ሚስትም ባልም ወንበራቸው አንድ ነው። ባል ራስ ነው ተባለ እንጂ የትኛውም ሰገነት ላይ አይቀመጥም። ለመበላለጥ አትሞክሩ። በሰውነት አንድ ነን፣ በኃላፊነት ግን እንለያያለን። ባል ራስ ነው፣ የክርስቶስ ምሳሌ ነው። ክርስቶስ ለቤተ ክርስቲያን እንደሞተ ለሚስት ልትሞትላት ልትደክምላት ይገባል። አንቺ አካል ነሽ፣ ባለቤትሽን አክብሪ፣ ውደጂው፣ ስሚው ተብለሻል። እሱ አያውቅም፣ እሱ እንደዚህ ነው አትበይ። ብዙ ተናገረች ማለት ታውቃለች ማለት አይደለም። እንደው ጥሩ ገቢ ያለሽ ማለት ከባልሽ ትበልጫለሽ ማለት አይደለም። አሁን በዚህ ዘመን ሴትነቱም ግራ የገባት ወንድነቱም ግራ የገባት ሴት አለች። አንዳንዴ ወንድ ትሆናለች፣ አንዳንዴ እንደ ሴት ትሆናለች። ሴት ልጅ እንደ ቆዳዋ ለስለስ ስትል ነው ጥሩ። የኔ እህት ትንሽ ለስለስ በይ፣ መኮሳተሩንም ተይና ለስለስ። መሽኮርምም እንደው ባትችይበትም ድምጽሽ የወንድም ቢሆን እንደምንም ብለሽ በማዜመን በምን የሴት ድምጽ አድርጊው። ቆዳሽንም የሴት አድርጊው፣ ሰውነትሽንም የሴት አድርጊው፣ ንግግርሽንም የሴት አድርጊው። ሴት ልጅ ለስላሳ ናት። እግዚአብሔርን ሲፈጥራትም በገንዘብ ከባልሽ ልትበልጪ ትይ፣ ለስለስ በይ ትንሽ። ከዛ በኋላ ባለቤትሽን ወንድ ልጅ ጉልበት አለው፣ ሴት ልጅ ብልሃት አላት። አንቺን ንግስት ያደረገው እግዚአብሔር በብልሃት ነው። በጉልበት ከባለቤቴ ጋር ብለሽ 4 ጥርሴ ወልቋል። አንድ መጽሐፌ ላይ ጽፌዋለሁና አንድ ጓደኛ ያላንቺ መኖር አልችልም ብሎኝ እኔ አልወድም ብዬው የፊት ጥርሴ መጥቶኝ 2 ጥርሴ የለኝም እንደምታቀው እና ወንድ ነው እንደዛ ያለኝና ሰጣልቼው እንደዚህ ብሎኝ እንደዚህ ጥርሴ ወልቋልና እንደው ጸግሽ ፊቴን እንደምታየኝ ነው የፊት ጥርስ 2 ጥርሴ የለኝም እንደው ሚስት ታገኛለሁ ብታጣ እንዳንተ አያይረግጣት አታጣም። ወስብሐት ለእግዚአብሔር። አመሰግናለሁ በጣም